በለው ያበደ ቀን ዛሬ ተሽከርክሬ ጉዶኝ ነበረ። እንዴት ናችሁ ቤተሰብ? አቤት ማማር እንግዲህ ካይናውጣ እየፈጣጠንኩ ነበረ ከቤት የወጣሁኝ ምክንያቱም ከተማ ልሄድ ነው። ባለፈው ገጠር ገብቻለሁ ብዬ በሰራሁት ቪዲዮ አንድ ወዳጅ ገጠር ስትላይ ከብድም እንዴ ብሎኝ ነበረ። በእርግጥ የዚህ ሀገር ገበሬ ከከተሜው በላይ ሀብታም ነው። ሁሉም መዋኛ ገንዳ ያለው ቤቱ በጣም የሚያምር የተለያዩ መኪናዎች ያሉት ቅንጡ ገበሬዎች ናቸው። በጣም የገረመኝ ነገር ባስ አይጠቀሙም። መድኃኒዓለም አባቴ ጭራሽ ረዳት አለ። ማርያም ለመጀመሪያ ጊዜ በረዳት ሲሄድ ውጭ ሀገር ከወጣ ሲቲ ላይ እንደምታውቁት እንግዲህ ስካን በማድረግ ነበር ሄደው እንግዲህ ሾፒንግ ለማድረግ ወደ ገጠሯ ከተማ ጎራ አልኩኝ። ኢንተርኔት ጨርሼ ነበር። ቀድሜ እንግዲህ ኢንተርኔት መሙላት አለብኝ። ቴድሮስን እንዳለፍኩ ኢንተርኔት ቤት አገኘው። የተወዘፈ ነበረብኝ 160 ዩሮ ውሃ ውስጥ ግባ ነበር ያለኝ። ግን እዚህ ሀገር ያለ ኢንተርኔት የትም መንቀሳቀስ አትችሉም፣ ምክንያቱም ሁሉም ነገር በማፕ ነው። ዳይ እንግዲህ አሁን ወደ ገበያ ረብስ ማምጻ የስፖርት እቃ እየፈለኩኝ ነበር። ሁሉም እቃዎች ውድ ናቸው፣ ምክንያቱም ገጠር ስለ እዚች ጋር ለኔ የሚሆን ነገር ያስኩኝ። ከዛም ቲክቶክን ተቀርጬ እንግዲህ በሴት ረዳት ወደ ሰፈር፣ ከዛም ቀጥታ ወደ ቤተክርስቲያን ነበር ሄድኩኝ፣ ምክንያቱም ሳላስፈቅድ ነው የወጣሁት። እየፈራሁ ኃላፊ ጋር ደረስኩኝ እንዳይለምድ ብሎ ደበደበ። ከዛም ትንሽ ስራ ነበረችኝ፣ ስራዬን ሰራራው። በመሃል ግን በጣም እየራበኝ ነበረ። ትንሽ እንደቀማመስኩኝ እንግዲህ የራት ሰዓት ደረሰ። በለው የሀብታም ምግብ ነው ዛሬ እንግዲህ ምን በላ ቦታዬን ይዤ እኔም እንግዲህ ያዝበለው አልኩኝ። ራይዝ ብዙም አይመቸኝም፣ ግን የራበ ቀን እንግዲህ ጥፍትና አይታወቅም። ራብ ያጣፍጣል ትለኝ ነበረ እናቴ። አጫወትኩኝ ነው የምላችሁ። እንግዲህ እንደዚህ ከጠራረግን በኋላ ዴዘርታችን መጣ። እሱንም በስሱ አጫወትን። ተመዝገናልና እንግዲህ በሰላም ወደ ቤታችን ተመለስ። ፒሊንክ እንዳይረሳ። እወዳችኋለሁ ባይ